ተኛ ስፔሻል ፓራ ኮማንዶ ነኝ በደርግ ያለመና ነው ለምስራለኝ ጤና የለኝም ለምኜ ነው ማድረው ሌላ ነገር የለኝም ይባል የውርስ ኃጢያት የተሻረበት በፈጣሪና በሰዎች መካከል የነበረው የጥል ግርግዳ የፈረሰበት ነው ያው በፊትማ ሰርቼ ነበር ምኖረው እናቴ ሞተችበት ቦታ አለ ብሎሮ ክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ የኢትዮጵያ መንግስት ወደዚህ አመጣን በራሱ ትራንስፖርት ሰላም ውድ የመሃል ቤተሰቦች በዛሬው ልዩ የበዓል ዝግጅታችን ላይ በጅማት ፕሮግራማችን ከዚህ ከመሃል ስቱዲዮና ከስቱዲዮ ውጪ ወጣ ብለን የበዓል ፕሮግራምን የምናሳያችሁ ይሆናል እስቲ ወደ ስቱዲዮአችን ገባ እንበል ስቱዲዮአችንን እንደምታዩት በዓል መስሏል ጅግ ድምቅ ብሏል ቡናውም እየተቆላ ነው ፈንዲሻው ፈንድቷል ዳቦም ሌላው ሁሉም ነገር ተሟልቷል መልካም የፋሲካ በዓል ለመላው የክርስትና እምነት ተከታዮች እንዲሁም ለቤተሰቦቼ መልካም የፋሲካ በዓል ይላል እና የባለቤቴ በዛሬው ልዩ የጅማት ፕሮግራማችን ላይ የፋሲካን በዓል ምክንያት በማድረግ የተለያዩ ጉዳዮችን ከዚህ ከስቱዲዮ እየተጫዋወትን ቡናችንን እየጠጣን በዓላችንን በድምቀት እያከበርን እንቆያለን ያው የዛሬውን በዓል ከማክበራችን በፊት ላለፉት 2 ወራት ክርስቲያኖች ሲጾሙ ቆይተዋል ስለዚህ ይህንን ጾም በተመለከተ ከናንተ ከተመልካቾቻችን የመጣ ጥያቄ አለ እሱን እየመለስን የተወሰነ ቆይታ እናደርጋለን ከሱ በኋላ ደግሞ ወጣ ብለን ከተለያዩ የማህበረሰብ ክፍሎች ጋር ቆይታ የምናደርግ ይሆናል እሱን ደግሞ ተመልክተን እንመለሳለን ስለዚህ ወደ ጥያቄያችሁ ሳልፍ የመጀመሪያው ጥያቄ ጾም ምን ማለት ነው የሚለው ከናንተ የመጣው እሱን አሁን የተወሰነ ነገር እላችኋለሁ ጾም ማለት የሰውነት ህዋሶቻችን ያው ለተወሰነ ጊዜ ከእህልና ከውሃ በመከልከል የምንቆይበት ሲሆን ስፔሻሊ በኦርቶዶክስ ሃይማኖት ተከታዮች ዘንድ ደግሞ ጾምን በተመለከተ ከጥሉላት ምግቦች ራሳቸውን ማራቅ እንዳለባቸው የጥሉላት ምግቦች የሚባሉት ስጋ እንቁላል በአጠቃላይ የወተትን ጨምሮ የእንስሳት ተዋጽኦ ምግቦች በዚህ በጾም ወቅት ይከለከላሉ ጾም ማለት ከምግብ መከልከል ብቻ አይደለም አብሮ የግድ ጸሎትና ስግደት ያስፈልጋል ከአምላክ ጋር ቀጥታ የምንገናኝበት መንገድ ስለሆነ ማለት ነው የጾም ጥቅም ምንድነው የሚል ጥያቄ ከናንተ የመጣለ የስጋ ምኞትን ማጥፋት የነፍስ ቁስልን ማሻርና ከክርስቶስ ጋር ወይም ከምናምነው አምላክ ጋር በቀጥታ መገናኘት መቻለው የጾም ጥቅሙ መጾም እንዳለብን የሚያስተምሩ የመጽሐፍ ቅዱስ ክፍሎች አሉ በብሉይ ኪዳን መጽሐፈ አስቴር ምዕራፍ 4 ቁጥር 16 ትንቢተ ዮናስ ምዕራፍ 1 ላይ መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 መጽሐፈ ሳሙኤል ካልዕ ምዕራፍ 12 ዘዳግም ምዕራፍ 9 ትንቢተ ዳንኤል ምዕራፍ 10 መዝሙረ ዳዊት ምዕራፍ 34 እና 108 ላይ በብሉይ ኪዳን መጾም እንደሚገባን የሚጠቅሱ የመጽሐፍ ቅዱስ ክፍሎች ናቸው በአዲስ ኪዳን ደግሞ ጾምን እንድንጾም የሚያዙን ክፍሎች ማቴዎስ ወንጌል ምዕራፍ 6 ቁጥር 16 የማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ ሉቃስ ወንጌል ምዕራፍ 6 ቁጥር 21 እንዲሁም የሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ ጾምን እንድንጾም የሚነግሩን የመጽሐፍ ቅዱስ ክፍሎች ናቸው ማለት ነው እሺ ውድ ተመልካቾቻችን ከናንተ ከመጡ ጥያቄዎች መካከል የመጀመሪያውን ጥያቄ መልሰናል አሁን ደግሞ ከስቱዲዮ ወጣ ብለን ከተለያዩ ማህበረሰብ ክፍሎች ጋር ያደረግነውን ቆይታ ተከታትለን እንመለሳለን አብራችሁን ሁኑ ስሜ እኔ መቶለቃ ከተማ ግብሳ ባላለው ኦኬ ወታደር ነበሩ እንዴ ወታደር ነኝ መቶ አለቃ ኮስላሉኝ ነው አዎ ከደርግ እስከ ኢህአዴግ ከዘጠና አንድ ጀምሬም ተመልሼም በኢህአዴግም ሰርቻለሁ እኔ አሁን ከሰራዊት ከወጣው ወደ 8 አመቴ ነው ማለት ቤተሰብ አልነበሩትም እዚህ የለኝም ያው ያሉም ተበትነዋል አልወለዱ ማለት ነው ወልቻለሁ ልጆች የሉት ታዲያ ልጆቹ የት ናቸው ልጆቼ አሁን ግማሹን ጎዳና ላይ ናቸው
ጎዳና ላይ ናቸው። እኔ ዘመትኩት መጀመሪያ ከገጠር ነው። ከገጠር ዘመትኩት ከባለቤቴ ጋር ኤርትራ ተገናኘሁት 3 ልጅ ወለድኩ 3 ልጅ ወልጄ በ1983 ዓመተ ምህረት ሱዳን ገባን ከሱዳን ደግሞ በ1986 ዓመተ ምህረት ኢትዮጵያ ገባን ስንገባን ባለቤቴ ደግሞ እዚህ አሮጌ ቄራ ቀበሌ 22 የሚባለው ቤት የቀበሌ ቤት አገኘው ሳገኘው አሁን እንግዲህ ያው ፈረሳ ተጀመረ በ1997 ፈረሳ ሲጀመር የአራተኛ ልጄ ጋር ባለቤቴ ፊቱ ፈረሰበትና አረፈችብኝ ባለቤቱ ሞተች አዎ ልጄም ሞተ እሷም ሞተች ሳቁ ቤት አፈረሱበት ውስጦና እሷ ወልዳ ውስጦ ተኝታ ነው ላይ ነፈሱት እንግዲህ በ1997 ጥር 11 ነው የቀበርናት በቃ አፈረሱበት ግድግዳው ጣራው አረፈበት ባለቤቴ ልጄ ላይ በቃ ይሄ ነው ልጆች ተረፈ ሞተ ካትት ነው ሞተ ማን ነው ዘውዲቱ ወሰዱ ዘውዲቱ ልጄ መጀመሪያ አረፈ እሷ አረፈች ቤቱ ፈርሶበት ቤት ታዲያ አሁን ባለቤቶትና ልጆች ቤት ውስጥ እንግዲህ መንግስት ቤት በሚያፈርሰበት ሰዓት ነው የሞቱት ማለት ነው ወልዳ ሳይፈትሹ ምንም አላለውም መንግስት ታዲያ ምንም አላለኝ ምንም ያየውም ነገር የለም እኔም በቃ ያለኝ ልጆችን ያስኩና ያ ቦታ በቃ እኔ የህርም ቦታ ነው አልቀመጥም አልኩት እርድ እየቀጠለኝ ነው ልጆችን በትኜ ነው ያለሁት ልጆቹትም የሉም አሁን አጠገቦት አይደለም አዎ አንዱ ተጎርግስ በሽተኛ ነው ተጎርግስ ነው ያለው በሽተኛ ነው እኔ ከሌለኝ በምን ጠይቃለሁ ልጆች አንዱም እዚህ ማነው ዘውዲቱ አካባቢ ነው እናቴ ሞተችበትን ቦታ አለ ብሎሩ በ1971 ዓመተ ምህረት ቅጥር ነኝ በ1972 ዓመተ ምህረት ሶማሌ ዝንገባ ከሶማሌ ጋር እንተናስነ ሶማሌ ድል ተደርጋ ጠበቀችን ኦኬ የዚህ አድባሬ ጦርነት ተሳትፏል እንዴ አዎ ተካፍያለሁ አሊ በርኪን ያውቁታል አውቃለሁ በወሬ ነው እንደዚሁ ያውቁት ነበር በአካል አውቃለሁ ከዛ ነው እኔ በ1973 ዓመተ ምህረት ወደ ኤርትራ ነው የሄድኩት በ1983 ዓመተ ምህረት ደግሞ ያው መንግስቱ ኃይለማርያም ሲሄድ ወደ ሱዳን ገባው በስደት ሱዳንም ሄደዋል ሱዳን በስደት ብዙ ተቆይቷል ማለት ነው ከኢትዮጵያ ወጣው ኤርትራ ሄደዋል ከኤርትራ ወደ ሱዳን ሌላ ሲሄዱበት ሀገር አለ የለም ከዛ ወደዚህ መጡና እዚህ መኖር ጀመሩ ወደዚህ መጣው የኢትዮጵያ መንግስት ወደዚህ አመጣን በራሱ ትራንስፖርት ኦኬ በኢህአዴግም ወታደር ነበርኩ ብለዋል እንዴት ወደ ወታደርነት ሊመለሱ ቻሉ ያው መንግስትን ያስገደደን ያው በኢትዮ ኤርትራ የቀድሞ ሰራዊት መለሰን ደግሞ እኔ በአሰልጣኝነት ብላቴ ብዙ አመት ወደ 8 አመት ቆየው አሰልጣኝ ካዛ ከጦርነት መልስ ብላቴ ነው የቆየሁት እኔ ያሰለጠንኳቸው ብዙ ኮማንዶች አሉ ልጆች አሉ አልተጠጋዋቸውም እንጂ እኔ ሁለተኛ ስፔሻል ፓራ ኮማንዶ ነኝ በደርግ የደምሴ ቡልቶ ወታደር ነኝ የጀነራል ደምሴ ኮማንዶ ነኝ እና ያው ኮማንዶ ማለት ከሰራዊት ለየት ይላል 80 አመቴ ነው ዛሬ እግዚአብሔር እድሜውም ሰጥቶታል ያው ለክፉ ነው የሰጠኝ እኔ
ልጆችን መሰብሰብ ያቃተኝ ሰው ስንት ናቸው ልጆቹ ታጠቃላይ? አሁን ልጆች 2 ናቸው ሌሎች ሞቷል 2 ናቸው አንዱም በሽተኛ ነው አብተ ጊዮርጊስ ይኸው ጫት እየለቀመ እግሩ አባብጧል ምገርም ነው ወስጄ ባሳያችሁ ታሳዝናለ እኔ በቃ ልጄንማ ጠላው አንዱ ደግሞ እዚህ ፍንፍኔ ሆቴል አካባቢ አስጠግቶልኝ እስኪ ስራ ግዴለም ያባቲ ጀግና ነበር ያባትን እናቃለን ግዴለም እያሉ ነው ልጆችም በእናታቸው ሞት ሰግሯል እኛን ያሰከረን እኮ የእሱ አጉል አሟሟት የልጄ አጉል አሟሟት ያሰከረን ህግ በሌለበት ዘመን ህግ ባለበት ዘመን ተፈርሶበት ቤቴ ልጄ ጭንቅላቱ ተፈትፍጦ ሲሞት ጻኑ ልጄ ልጆች እስካሁን እኔ ለማንም አልተናገርኩም ዛሬ እኔ ተናገርኩት ቦዴ ይዤ ነው ያለሁት መሃል ሚዲያ ከአቋቋሚ ጀምሮ ከሁሉም ከጉሩቡ ጠቅላላ ጀምሮ እንግዲህ ይሄን ጠያቂ ያላሳጣን በትንሣኤ ቀን መጥቶ እኔን የጠየቀኝ መሃል ሚዲያ እድሜው ይስጦ እድሜ ይስጦ ሰራተኛ ከታች እስከ ላይ ከጽዳት እስከ አዛዥ ድረስ እድሜውን ይስጦ አሁንም ደግሞ አይሳኝ ውድ ተመልካቾቻችን ከናንተ የቀረበው ሁለተኛውን ጥያቄ አሁን የምንመልስላችሁ ይሆናል ጥያቄያችሁን ከመመለሳችን በፊት ግን ይህ ባህል ለምን ይከበራል የሚለውን አንድ ነገር ልንገራችሁ ይህ ባህል የውርስ ኃጢያት የተሻረበት በፈጣሪና በሰዎች መካከል የነበረው የጥል ግድግዳ የፈረሰበት ነው ክርስቶስ በቀራንዮ አደባባይ ላይ ራሱን ለኛ ሲል መስዋዕት አድርጎ ያቀረበበት ነው እኛ እንድንናገር እሱ ዝም ብሏል በሸላቾቹ ፊት ደግሞ እንደሚታረድ በግ ዝም ነው ያለው ሁለተኛው ጥያቄያችሁ ምንድነው ስንት አይነት ጾሞች አሉ የሚለው ያው እንግዲህ ሁለት አይነት ጾሞች አሉ የአዋጅ ጾምና የግል በግል የምንጾመው ጾም ነው የአዋጅ ጾም የሚባሉት 7 ናቸው አንደኛው የአብይ ጾም የሚባል ሲሆን ሁለተኛው ደግሞ ጾመ ሐዋርያት ይባላል ሶስተኛው ጾመ ስብዓት ወይም ጾመ ነቢያት ይባላል አራተኛው ጾመ ፍልሰታ አምስተኛው ደግሞ ጾመ ድህነት የሚባል ሲሆን ስድስተኛው ጾመ ነነዌ ይባላል ሰባተኛው ጾመ ጋድ ይባላል ማለት ነው እነዚህ 7 አጽዋማት በቤተክርስቲያን ውስጥ አሉ ማለት ነው እንግዲህ ሁለተኛው ጥያቄያችሁ ይሄንን ይመስላል አሁን ደግሞ ወጣ ብለን ከስቱዲዮ ውጪ ከተለያዩ ማህበረሰቦች ጋር ያደረግነውን ቆይታ ተከታትለን እንመለሳለን አብራችሁን ቆዩ የትም አትሂዱ ሊዲያ ዘበነ እሺ ሊዲያ ዘበነ እንግዲህ እዚህ በመንገድ ላይ ናገኞሽ ልጆችሽ አንቺ ናቸው አዎ ኦኬ ስማቸው ማን ይባላል ዘላለም ያሬድ እሺ ሁለቱም ዘላለምና ያሬድ ኦኬ ዘላለም ያሬድ ስትይ ከና አባቴ ነገርሽኝ ነው አይ ዘላለም ንጉሴ ኦኬ ዘላለም ንጉሴ ያሬድ ንጉሴ ወደ ልመና እንዴት ልትገብቻለሽ ልመና የወጣሁት የማልኩት የልጆች አባት ሲሞትብኝ በቃ አጋዥም መረዳትም ሳታ ታማሚ ነኝ በዛ መድኃኒት ስለምጠቀም በቃ ጎዳና ላይ ሞታው ወደ ልመና ሞታው እየለመንኩበትም እየገዛው አበላቸዋለሁ ማብሰያ ቦታ ስለማላገኝ ማለት ነው እና በብዛ ወደ ቅድስት ማርያም ስናድር በዛ ላይም ዱርዬም ስቃይ ነው ፖሊስም እያሰቃየን ነው የምኖረውና እየለመንኩ ነው ልጆቼን ማስተማራቸው ኦኬ ቤት የለሽም የለኝም አሁን ታዲያ የት አካባቢ ነው የምታድሪው ቅድስት ማርያም ቤተክርስቲያኑ ስር ዝም ብለሽ ትተኛለሽ ያ ሲያባሩንም እየተሯሯጥን ተነሱ ሲሉንም እየተነሳን ነው ኦኬ ልጆችሽ ይማራሉ የመንግስት ትምህርት ቤት ስለዚህ ስንተኛና ስንተኛ ክፍል ናቸው ይሄ ሁለተኛ ክፍል ይሄ ዘንድሮ ተመራቂ ከኬጂ ወደ አንደኛ ክፍል ልጆችሽን ያስተማርሽ ነው እየተማሩ ነው በርቺ ስለይ ጥሩ ነው ለዛ ነው ወደ ልመና የሚወጣሁት ማለት ነው አለ ልጆች ስትይ ማለት ነው ባለቤትሽ ቆየ ከሞተ አሁን በቅርብ ነው ኦኬ ወደ ልመና የወጣሽው በቅርብ ነው ማለት ነው ከዛ በፊት እንዴት ነበር የምትኖሪው ያው እሱ እየሰራም ተከራይተን ነበር የምንኖረው ማለት ነው ከዛ ያው በኮኒደር ምክንያት ፈራቻ ደግሞ ቤት ኪራይ ሲጨምርብኝ ከአቅሜ በላይ ሲሆንብኝ በቃ ማቀም ያልቻለን ጎዳና ወጣሁ
የነገን እግዚአብሔር ያውቃል። እሱናት ለዛሬ ደግሞ ያው ፋሲካ በዓል ቀርቧልና መልካም ፋሲካ ለሁላችንም ለልጆችሽም። እንግዲህ ልጆች እናንተ ደግሞ የምታስተላልፉት መልእክት ካለ? ለሁላችንም አመት በዓል ለሁላችንም አመት በዓል መልካም አመት በዓል። እሺ አንተስ ምን ትላለህ? ያሬ ጨና በልጅን አውጣና ምን ብለህ ታወራለህ? ለሁላችንም በደንብ አውራ። ለሁላችን አመት ለሁላችን አመት ማለት ነው። እሺ እንግዲህ እድሜና ጤና ይስጣችሁ እናንተንም እነሱንም እግዚአብሔር ይስጣችሁ አመት አመት ያርሰልን ባላችሁበት እናንተንም እግዚአብሔር ይጠብቃችሁ። እሺ እናመሰግናለን። መልካም በዓል ይሁንልሽ። እግዚአብሔር ካንቺ ጋር ይሁን። አሜን። እንግዲህ ውድ ተመልካቾቻችን የዛሬው የበዓል ፕሮግራማችን እንደዚህ ደመቅ እንዳለ እንደቀጠለ ነው። ከስቱዲዮ ውጪ የነበረንን ቆይታ ቡናችንም ደርሷል። ወደ ስቱዲዮ ስንመለስ በጣም የሚያምር ቡና ነው። እጅሽ ይባረክ ብለናል። አሁን ከናንተ ከመጡ ጥያቄዎች መካከል የአብይ ጾም ምን ማለት ነው የሚል ጥያቄ ከናንተ ቀርቦልናል። እሱን እንመልስላችኋለን። ውድ ተመልካቾቻችን አብራችሁን ቆዩ። አብይ ጾም ምን ማለት ነው የሚለውን ስንነግራችሁ አብይ የሚለው አበየ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉሙ ከፍ አለ ማለት ነው። ስለዚህ አብይ ጾም ማለት ከፍ ያለ ሰፋ ያለ ትልቅ እንደማለት። አብይ ጾም ለምን አብይ ጾም ተባለ የሚል ጥያቄም ከናንተ የተነሳ ጥያቄ አለ። በሶስት ምክንያት አብይ ጾም ተብሏል። አንደኛው ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ አብይ ጾም ተብሏል። ራሱ እንደጾመው ደግሞ መጽሐፍ ቅዱስ ይናገራል። ማቴዎስ ምዕራፍ 4 ቁጥር 2 ላይ የምታገኙት ክፍል ይሆናል ማለት ነው። ሁለተኛ በቀኑ ብዛት ከሌሎቹ አጽዋማቶች የተለየ ስለሆነ ነው። 55 ቀን ነው የምንጾመው። እዚህ ጋር አንድ ነገር መናገር የምፈልገው ነገር ምንድነው? ክርስቶስ የጾመው ጾም ነው ካልን ክርስቶስ የጾመው 40 ቀን ነው። እንዴት እናንተ 55 ቀን ትጾማላችሁ የሚል ጥያቄም የሚነሳል። ያው 55 ቀን የሆነበት ምክንያት ምንድነው? ቅዳሜና እሁድ ተቆጥረው እነዚህ ቅዳሜና እሁድ ሲቆጠሩ 15 ይሆናሉ። የማይጾሙባቸው ወቅት ስለሆኑ እነዚህ ጾሙ ወቅት ቀናቶች 40 ቀን ይጾማል። እነዚህ ቅዳሜና እሁድ ሲጨመሩ 15 ይሆናል፣ 55 ቀን ይሆናል ማለት ነው። ሶስተኛ አብይ ጾም የተባለበት ዋነኛው ምክንያት ሶስቱ ርዕሰ ኃጢያቶች የሚባሉት ትዕቢት፣ ስስት፣ ፍቅረ ንዋይ የሚባሉት በጌታ ድል ስለተነሱ ነው። ለዚህም መጽሐፍ ቅዱሳዊ ማስረጃ ማቴዎስ ምዕራፍ 4 ቁጥር 3 ላይ የምታገኙት ይሆናል። ያው ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ሳጥናኤል እንደተፈተነ መጽሐፍ ቅዱስ ይናገራል። እዛ ላይ ትዕቢትን፣ ስስትንና ፍቅረ ንዋይን ክርስቶስ ድል አድርጓል። ሌላ የአብይ ጾም ሌላኛው ስሙ ምን ምንድነው የሚል ጥያቄ ከናንተ ተነስቷል። የተለያዩ ስሞች አሉት። ለናንተ የተወሰኑትን ነግራችኋለሁ። የመጀመሪያው ጾመ ሁዳዴ ይባላል። ጾመ ሁዳዴ ማለት ሰፊ እርሻ ማለት ነው። ያው ከቁጥሩ ጋር ተያይዞ ሰፊ የሚለውን ነገር ይወስዳል። ሁለተኛ የካሳ ጾም ይባላል። ይሄ የአብይ ጾም ክርስቶስ በመስቀል ላይ ደሙን አፍስሶ አዳምና ሔዋንን ከግዞት ነፃ ስላወጣቸው የካሳ ጾም ይባላል። ሶስተኛ የአብይ ጾም ሌላኛው ስሙ የድል ጾም ይባላል። ክርስቶስ ያው 40 ቀንና 40 ሌሊት ጾሞ በሰይጣን መፈተኑ ይታወቃል። ሰይጣንን ድል ስላደረገበት ያው የድል ጾም ይባላል። የመጨረሻው ጾመ አስተምሮ ይባላል። ያው ምክንያቱም ክርስቶስ እኛን መጾም ሊያስተምረን ራሱ ጾሟል። መጾም የሚገባው አምላክ ስለሆነ አይደለም ጾምን የጾመው፣ ጾምን ለኛ ለማስተማር ስለሆነ ጾሙን የጾመው። የአብይ ጾም ሌላኛው ስሙ ጾመ አስተምሮ ይባላል ማለት ነው። እናንተ የቀረቡት ጥያቄዎች እነዚህን ይመስላሉ። እንግዲህ ቀጣይ ጥያቄዎችን ከስቱዲዮ ወጣ ብለን ስንመለስ የምንመልስላችሁ ይሆናል። መልካም በዓል ይሁንላችሁ። የትም እንዳትሄዱ። ጅማት በዛሬው የበዓል ፕሮግራሙ ላይ እጅግ ደስ የሚልና ያማረ ቆይታ እያደረገ ይገኛል። አብራችሁ ሁኑ። ብዙዎች በቤታቸው ፋሲካን በዓልን ያከብራሉ። አንዳንዶች ደግሞ ምንም የሌላቸው ሰዎች አሉ፣ በመንገድ ላይ ተኝተው በዓልን የሚያሳልፉ። ለነዚህ ሰዎች አንዳንድ ነገሮችን እያደረግን እንገኛለን። ካጠገቤ አንድ እናት ይታዩኛል። ከሳቸው ጋር የተወሰነ ቆይታ አድርጌ ስሙትም አልበል። ስሜ ወሰኔ። እንግዲህ እዚህ መንገድ ላይ ነው ያገኘሁትና እኛ ደግሞ ከመሃል ሚዲያ ከሚባል ሚዲያ ነው የመጣነውና
ያው ለፋሲካ የተሰነ ነገር ልንሰጥዎት ነው የመጣ ነው። ከዛ በፊት ግን አንዳንድ ነገር ስለርሶ ማወቅ ፈልጌ ነው። አንዳንድ ነገሮች እንዲነግሩኝ ነበር። የት አካባቢ ነው የሚኖሩት? ምንድነው ኑሮት? እሱን ኑሮዬ በቃ ለመና ነው። ሌላ ምን አለኝ? ጤና የለኝም። ለምኜ ነው የማድረው። ሌላ ነገር የለኝም። ልጆችስ? ልጆች አሉ። እና ማለት ልጆቹ ያሉት እንዴት ልመና ሊወጡ ይችላል? አይ ለምን እነሱ አይደለም እነሱ ሳይሆን እርሶ ልመና ስራ የላቸው ምን እየሰሩ አይደለም? አዎ የላቸው። አንድም ትንሽ ታሞብኝ ነው ልጄ እና በዛ ነው ስራ አጥቼ ይሄን ወድቄ እጄ ስለተሰበረ ሰርቼ ማልበላበት አልችልም። በዛ ነው የወጣሁት። የለት ጎሮሮ ኖሮ እንደምታውቁ ነው። በምን ልስራ? መርፌ ተጠቃሚ ነኝ። መርፌ የምን መርፌ ነው? የስኳር ይሄ እኮ የመርፌ ስኳር የስኳር ህመም አለብኝ። ለኔት ነው ሊያሳልፉ ያሰቡት? እዛችሁ ባለውበት ቤት ነው። ቤት ውስጥ ያዘጋጁት ነገር አለ? ያው እንግዲህ ጣርቃን ከሰጠኝ አንድ ዶሮ ገዝቼ ያቺን ተቃድሼ እውላለሁ። ስንት ልጆች አሉ? ልጆች 4 ሴቶች አሉ። ሁሉም ሴቶች ናቸው? መልካም በዓል ይሁንልዎት። እግዚአብሔር ከእናንተ ጋር ይሁን። መልካም በዓል ይሁንልዎት። ለሁላችንም እኔም እንደሰጣችሁ እግዚአብሔር ይስጣችሁ። እንግዲህ ተሰቅሎ ህይወቱን የሰጠው ክርስቶስ በሞቱ ሞትን ድል ያደረገው ስለ ወዳጆቹ ሲል እንደሚታረድ በግ በሸላቾቹ ፊት ዝም ያለው ክርስቶስ በዛሬው ቀን ሞትን በሞቱ ድል አድርጎ በኃይልና በስልጣን ከሙታን መካከል ሕያው ሆኖ ተነስቷል። መልካም በዓል ይሁንላችሁ። በዛሬው ልዩ የጅማት ፕሮግራማችን ላይ ከዚህ ከስቱዲዮ ሆነን ከናንተ የመጡ ጥያቄዎችን እየመለስን እንገኛለን። እንግዲህ ቡናችንም ደርሷል። ቡናችንን እየጠጣን ደግሞ ከናንተ የመጡ ጥያቄዎችን የምንመልስ ይሆናል። አብራችሁን ቆዩ። የአብይ ጾም ሳምንታት ብዛታቸውና ስያሜያቸው ምን ይመስላል የሚል ጥያቄ ከናንተ ተመጥቷል። ይሄንን ጥያቄ እመልስላችኋለሁ። ይሄን ጥያቄ ግን ከመመለሴ በፊት አብይ ጾም በአጠቃላይ 7 ቅዳሜና 8 እሁዶች አሉት። የመጀመሪያው ዘወረደ ይባላል። የመጀመሪያው የአብይ ጾም ሳምንት ዘወረደ ይባላል። የክርስቶስ ከሰማይ መውረድ የሚታሰብበት ሳምንት ሲሆን ይሄም መጽሐፍ ቅዱሳዊ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 21 ስታነቡት የክርስቶስን መውረድ የሚመለከት መልእክት ታነባላችሁ። ስለዚህ ከዛ ጋር ተያይዞ የመጀመሪያው ሳምንት ዘወረደ ይባላል ማለት ነው። ሁለተኛው ሳምንት ቅድስት ይባላል። የሰንበት ቅድስናን የምናነሳበት ኢየሱስ ሰንበትን እንደቀደሰ የሚነገርበት የጾም ሳምንት ነው። ይሄም ማቴዎስ 6 ከቁጥር 16 እስከ 21 ድረስ የምታገኙት ይሆናል። ሶስተኛው ምኩራብ ይባላል። ያው ክርስቶስ በምኩራብ ማስተማሩን ይመለከታል። ዮሐንስ ምዕራፍ 2 ቁጥር 12 እስከ 25 ያለው ይናገራል። አራተኛው ሳምንት መጻጉዕ ይባላል። ክርስቶስ በሽተኞችን መፈወሱን የሚታሰብበት ሳምንት ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ስታነቡ መጻጉዕ ምን እንደሆነ ይገባችኋል። ስለዚህ አራተኛው ሳምንት መጻጉዕ ነው የሚባለው ማለት ነው። አምስተኛው ሳምንት ደብረ ዘይት ይባላል። ያው በደብረ ዘይት ተራራ ላይ ዳግም ስለመምጣቱ ክርስቶስ ያስተማረበት ቦታ ስለሆነ ደብረ ዘይት ይባላል። ያው ደብረ ዘይት በዚህ መልኩ ይታሰባል። ማቴዎስ 24 ከቁጥር 1 እስከ 35 ስታነቡ ታገኙታላችሁ። ስድስተኛው ሳምንት ገብርኄር ይባላል። ለደግ አገልጋይ ዋጋ ያለው መሆኑን ክርስቶስ የሚናገርበት ቦታ ነው። ይሄ ሳምንት ለገብርኄር የተሰጠ ነው። ማቴዎስ ምዕራፍ 25 ከቁጥር 14 እስከ 30 ያለውን መጽሐፍ ቅዱስ ቃል ስታነቡ ስለ ደግ አገልጋይ ዋጋው ምን እንደሆነ ይናገራል ማለት ነው። ሰባተኛው ኒቆዲሞስ ይባላል። ጌታ ለኒቆዲሞስ ስለ ዳግመኛ መወለድ እንዳስተማረው የሚታሰብበት ሳምንት ነው። ከዮሐንስ 3 ከቁጥር 1 እስከ 12 ስታነቡ ታገኙታላችሁ። የመጨረሻው ሳምንት ሆሳዕና ይባላል። ጌታ በአህያ ውርንጭላ ላይ ሆኖ እየተመሰገነ ወደ ኢየሩሳሌም መግባቱን የሚታሰብበትና ሕማማቱም የሚታሰብበት ሳምንት ነው። ማርቆስ ወንጌል ምዕራፍ 1 ጀምሮ ስታነቡ ታገኙታላችሁ ማለት ነው። የአብይ ጾም ሳምንታት እነዚህን ይመስላሉ። አሁን ደግሞ ከስቱዲዮ ውጭ ያለውን የጅማት ፕሮግራም ተከታትለን እንመለሳለን። አብራችሁን ሁኑ፣ የትም አትሂዱ። መልካም በዓል ይሁንላችሁ። የሺ እስቲ ስለራስሽ አንዳንድ ነገር ንገሪኝ። ያው በፊትማ ሰርቼ ነበር ምኖረው።
አሁን ነው ያው እንትን ልጆች ሲሉ ኑሮም እንትን አለብኝ። ኑሮም እንደምታዩት የቤት ኪራዩም ጣራ ነው። ለዛ ነው እንጦጦ የቤት የተከራዩት እንጦጦ ትንሽ ይቀንሳል። ከዚህ አካባቢ ጎዳና ከማደር እዛ ይሻላል ብዬ ነው። 2000 ብር ነው እዛ የምከፍለው። ጎዳና ከምናድር ጋር ለምኜ ቢሆን እንደዚህ ሳጥብ አንዳንዴ ልጁ እረፍት ሲሆንልኝ ልብሱን ማጥቤ ምን ብዬ እሱ ባለቤቴ በፊትም አካል ጉዳተኛ ነው። ብዙም እንትን አይለኝም ስለሚጠጣ ሲብስ ነው ብቻዬን መሆን የመረጥኩት። በፊትም እኔ እንትን ብዬ ነው የሰው ቤት ልብስ አጥቤ አሻሮ ቆልቼ እንዲህ አንዳንዴ ደግሞ ጧፍ በእርግጥ ጀምሬ የነበረ እንትን ብዬ እንደዚህ ሰው ቤት ሰርቼ እንትን ባልኩት በመሀል እሱ ታመመብኝና አጠፋሁት። ልጄ ታመመ እንጂ ጧፍ እየሰራሁ ነበረ። እዚህ 4 ኪሎ ድልድዩ ጋር ነበረ በፊት ሙስሊም ወልጄ ድልድዩ ጋር ኖሬያለሁ። እዚህ ታች የፈረሱ ሰፈሮች ስላሴ ጋር የነበረው እዛ ነበርኩኝ። ከዛ ወደ እንጦጦ ሄድኩ። እንጦጦ ተከራይቼ መኖር ጀመርኩ። ስንት ያክል? 3 ያክል። የት ነው የምትማረው? ምኒልክ እዚህ 4 ኪሎ? ቤትስ? እንጦጦ ማርያም። ከእንጦጦ መጥተህ ነው ምኒልክ የምትማረው? አይርቅም? ይርቃል። እና እንዴት ነው ጧት ባስ አለ? በባስ ነው የምትመጣው? ለእናቴ ቤት ኪራይ ነው እዚህ ችግር ውስጥ የከተተኝ። መልካም በዓል ይሁንልሽ። መሀል ሜዳ እንኳን አደረሳችሁ። መሀል ሚዲያ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከስቱዲዮ ወጣ ገባ እያልን የምናስተላልፈው ፕሮግራማችን እንደቀጠለ ነው። አብራችሁን ቆዩ። አሁን ደግሞ ሌላኛው የእናንተን ጥያቄ የምንመልስበት ሰዓት ነው። ከመመለሳችን በፊት ግን አንዳንድ ነገር ልላችሁ ፈልጋለሁ። ሁሉ የሱ ሆኖ ሳለ ምንም እንደሌለው በከብቶች በረት ተወለደ። ከአባቱ ሳይለይ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሶስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑ ሳይለይ በሰው ልጅ አደረ፣ ከምላቱ ሳይወሰን በማፀን ተጸነሰ፣ ከላይ ሳይጎድል በማፀን ተወሰነ፣ በታችም ሳይጨመር ተወለደ የተባለው ክርስቶስ ዛሬ ሞትን ድል አድርጎ ከመቃብር ወጥቷል። መልካም የትንሣኤ በዓል ይሁንላችሁ። አብራችሁን ቆዩ። ወደ ጥያቄያችሁ አልፋለሁ። ሰሞነ ሕማማት ምንድነው? የሰሞነ ሕማማት ቀናቶችስ ምን ተብለው ይጠራሉ የሚል ጥያቄን አነሳችሁልን። እንግዲህ ሰሞነ ሕማማት ማለት ከሁለት ቃል የመጣ ነው። ሰሞንና ሕማማት ከሚል ቃል የወጣ ነው። ሰሞን ማለት 8 ወይም ሳምንት የሚል ፍቺ ሲኖረው ሕማማት የሚለው ቃል ደግሞ ሐመ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉሙም ታመመ፣ ተሰቃየ ማለት ነው። ስለዚህ በጥሬው ሰሞነ ሕማማት ማለት የስቃይ ሳምንት፣ የሕማማት ሳምንት፣ የመከራ ሳምንት እንደማለት ነው ማለት ነው። ከሰኞ እስከ ቅዳሜ ያሉ እነዚህ ሰሞነ ሕማማት ላይ የሚገኙ ቀናቶች የየራሳቸው ትርጓሜ ያላቸው እያንዳንዱን እነግራችኋለሁ። የመጀመሪያው ሰኞ ነው። የመንጻትና የትንቢት እንዲሁም የማስጠንቀቂያ ቀን ተብሎ ይጠራል። ሁለተኛው ማክሰኞ የምንለው ቀን ነው። ማክሰኞ የክርክርና የጥያቄ የማያዳግም መልስ የተሰጠበት ቀን ነው። ሮብ የምክክርና የክህደት ቀን ተብሎ ይጠራል። ሐሙስ ጸሎተ ሐሙስ ወይም እጽበተ ሐሙስ እንዲሁም የሚስጥር ቀን ተብሎ ይጠራል። አርብ ደግሞ ስቅለት ወይም ደግሞ መልካሙ ቀን ተብሎ ይጠራል። ቅዳሜ ስዑር ቅዳሜ ተብላ ትጠራለች ወይም የተሻረው ቅዳሜ የሚባለው ቀን ነው ማለት ነው። እንግዲህ ከሰኞ እስከ ቅዳሜ ያሉት ቀናቶች እነዚህን ይመስላሉ። እሁድ ትንሣኤ ነው። በትንሣኤ በዓል ደግሞ ይኸው ስቱዲዮ ቁጭ ብለን ለእናንተ የበዓልን ፕሮግራም እያስተላለፍን እንገኛለን። ከስቱዲዮ ደግሞ ወጣ ብለን ከተለያዩ ማህበረሰቦች ጋር ያደረግነውን ቆይታ ተከታትለን እንመለሳለን። እንጀራ የጋገርኩ ሸጥ ነበር። ጉልት በሰፊ ሸጥ ነበረ። በጣም ብርላ ነበረኝ። የሶስት ወር ድርጅት ወጥቼላ 30 ሺህ ብር ምናምን ይዞብኝ የጠፋ እና ሊጋ በእምነት ተጋባ። ተዛ ስንጋባ 8 ወር ምናምን ሲሆን ጥሎ ይጣፋ። ተዛ ወደዚህም ትንሽ ጉልት እየሰራ ነበር። አሁን በቃ ተልጅ ጋር ገበያም የለ ደንብ ማላሰራለ ምንም አማራጭ ጠፋ። ሰው ቤትም እንዳልገባ ልጅ ይዤላ ለዚህ በቃ አማራጭ ስለሌለ ቀበልመና ያለውት በዛ ለጠበል መጣሁኝ። ሐኪም የሚረዳኝ ባገኝ ብዬ እየለማመንኩኝ ላሳክም የመጣሁኝ ስመጣ እና አሁን ጠበል ቦታ ነው ያለው። ተጋብተን ነበር የወለድ ነው እና እሱ ሰው ሀገር ልም እንዳለቀረ የት ሄድ እኔ አላወቅኩትም። አታውቂም ጭራሽ ነው። አዋድ የት ይደርስ ምን ይሆን ይሞት ይኖር አላውቀውም።
መሀል ሚዲያ ሰላም ያድርሳቸው የዛሬ አመት ሰላም ያድርስልኝ መሀል ሚዲያ እናንተ ባላውቃችሁ እኔንም ባታውቁኝ አስደስታችኝና ይባል የዛሬ አመት ያድርስልኝ ውድ የመሀል ሚዲያ ቤተሰቦች ሳምንታዊ ጅማት ፕሮግራማችን ከናንተ ጋር በዓልን አብሮ አሳልፏል በዝግጅቶቻችን እንደተማራችሁ እንደተደሰታችሁ ተስፋ እናደርጋለን መልካም በዓል መልካም ሳምንት ይሁንላችሁ